ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶችን አቀርብላችኋለን። የፋኖ ኃይሎች በሁሉም ግንባር በአይነቱ የተለየ የማጥቃት ዘመቻ ከፍተው ውለዋል። አሁን ከመሸ በወጡ መረጃዎች የዞን ከተሞች ጭምር በፋኖ ኃይሎች እጅ ገብተዋል። በ3 የዞን ከተሞች ከፍተኛ ፍንዳታ ደርሷል። ዋና ዋና የክልሉ ከተሞች የውጊያ ማዕከል ሆነዋል፣ አሊያም ቁስለኞችን በማስተናገድ ላይ ናቸው። በበርካታ አካባቢዎች ለምርጫ ማስፈጸም የታሰበው ድንኳን የቁስለኛ ማስተናገጃ ሆኗል። ቀዳሚው የግንባር መረጃዎቻችን ናቸው። ብልጽግና በበኩሉ በውጊያ የለቀቃቸውን ከተሞች ወታደራዊ ካምፖችና መንደሮች በመድፍና ቢኤም ሲደበድብ ውለዋል። የምርጫውን ሂደት ለማስፈጸም የተንቀሳቀሰው የብልጽግና የምርጫ ሰራዊት ከፋኖ ኃይሎች በተጨማሪ ከህዝቡ የገጠመው ፍጹም እምቢተኝነትና መገለል የድርጅቱን የፖለቲካና ወታደራዊ ክንፍ አከርካሪውን ያደቀቀ ሆነዋል። በወሎ ቤት አማራ፣ ሸዋ፣ ጎጃምና ጎንደር የዋሉ አፍላ የውጊያ መረጃዎችን ጨምሮ ዝርዝር አሁናዊ መረጃዎችን ይዘናል። የኦነግ ታጣቂ ኃይሎች በሁለት የወለጋ ዞኖች የውጊያ ማጥቃት ከፍተዋል። በርካታ የምርጫ ጣቢያዎችን በመቆጣጠር ምርጫውን ሲያስቆሙ በአንድ ከተማ እስር ቤቱን በመስበር ከ450 በላይ እስረኞች እንዲያመልጡ ማድረጋቸው ተሰምተዋል። በወለጋ ቀጠና 2000 ሚሊሻዎች ትጥቅ እንዲፈቱ የተደረገበትን ጠንካራ የአውደ ውጊያ ውሎ በዝርዝር ቃኝተነዋል። የህወሓት ታጣቂዎች በአፋር ክልል አዋሳኝ ጥቃት ሰንዝረዋል። በጥቃቱ የሰዎች ህይወት መጥፋቱም ተሰምተዋል። በሌላ በኩል በአማራ ክልል ራያ፣ ዋግምራ፣ ተከዜ ቀጠና፣ ጠለምትና ወልቃይት መስመር አዳዲስ ወታደራዊ እንቅስቃሴዎች በመታየት ላይ ናቸው። መቀሌ ላይ ስልታዊ የከተማ ጥቃት የመከላከልና የመልሶ ማጥቃት አቅም አለው የተባለ የህወሓት ኮማንዶ ኃይል ተሰማርተዋል። በጉዳዩ ላይ ሰፋ ያሉ ወታደራዊ መረጃዎችን አሰናድተናል። የብልጽግናው አለቃ አብይ አህመድ ታማኝ አገልጋይ የሆኑት ምክትል ጠቅላይ ሚኒስተር አቶ ተመስገን ጥሩነህ ክልሉ በጦርነት ታምሶ ህዝቡ በከባድ የደህንነትና የኢኮኖሚ ቀውስ ውስጥ ወድቆ በሰላም ወጥቶ መግባት በማይችልበት የጭንቅ ሰዓት በባህር ዳር ምርጫ ክልል የብልጽግና ፓርቲ እጩ ሆነው በመቅረብ ድምፄን ሰጥቻለሁ ሲሉ ታይተዋል። ይህንን ተከትሎ የህግ ባለሙያዎች የሙግት ሀሳብ አንስተዋል። አቶ ተመስገን ጥሩነህ ከምርጫ እንዲሰረዙ የህግ ባለሙያዎች ጥሪ አቅርበዋል። የህግ ፍሬ ሀሳብ ትንተናውንና የዛሬውን የባህር ዳር ውሎ በዝርዝር ፈትሸናል። ሰዓቱን ጠብቆ ይደመጣል። የአፍሪካ ቀንድ ቀጠና ውጥረት ጨምሯል። የሱዳን ጦር በኢትዮጵያ ድንበርና በኢትዮጵያ ግዛት እስከ 40 ኪሎ ሜትር የገባ ሙሉ ወታደራዊ ድል ሊያውጅ መሆኑ ተሰምተዋል። ጦሩ የመጨረሻዋን ቁልፍ ከተማ በሰዓታት ውስጥ ነፃ እንደሚያወጣ አስታውቋል። ሁኔታው ከኢትዮጵያ ብሔራዊ ደህንነት አኳያ እንዴት ይታያል ስንል ቃኝተነዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። የፋኖ ኃይሎች በከፈቱት መጠነ ሰፊ ማጥቃት በበርካታ አካባቢዎች ምርጫው እንዲቋረጥ ማድረግ መቻላቸው ታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የ102ኛ ኮር በዘመቻ አንሻ ሰይድ በራያ ቆቦ ዙሪያና ቆቦ ከተማ በሞርታር የታጀበ ማጥቃት በመክፈት የብልጽግናውን የምርጫ ድግስ ሙሉ በሙሉ እንዲቋረጥ ማድረጋቸው ተሰማ። ተከታታይ ውጊያዎችን በማድረግ የሚታወቀው የ102ኛ ኮር ዛሬ ግንቦት 24 በአዲስ ቅኝ፣ ቀዩ ጋሪያ፣ መንደፈራ፣ ቆቦ ከተማና ዙሪያው እንዲሁም አራዱም፣ መንጀሎና ሮቢት በተሰኙ አካባቢዎች በሞርታር የታጀበ ጥቃት በመፈጸም ምርጫው ሙሉ በሙሉ እንዲቋረጥ ማድረግ መቻላቸውን የፋኖ ምንጮች ለጣና አረጋግጠዋል። በተለይ በቆቦ ከተማ የተወሰኑ አሃዶችን አስርጎ በማስገባት 2 ትልልቅ ፍንዳታዎችን በተሳካ ሁኔታ በመፈጸም ምርጫውን ማቋረጥ መቻላቸውን የገለጹት የፋኖ ምንጮች የ102ኛ ኮር በተሰለፈባቸው ቀጠናዎች በሞርተር 120ና በሞርተር 82 ኢላማውን የጠበቀ ጥቃት መፈጸማቸውን ገልጸዋል። በተለይም የሚሉት የፋኖ ምንጮች በዳልቻና በቀዩ ጋሪያ ሙሉ በሙሉ ያገዛዙን ሰራዊት በማስለቀቅ ገዢ ወታደራዊ ቦታውን መቆጣጠር መቻላቸውን አስታውቀዋል። ከቆቦ ከተማ በምዕራብ በተለምዶ ከጨፌ መንደር እስከ ሆርማት ቀበሌ በመዘርጋት የውጊያ አርማሱን በማስፋት የ801ኛና የ802ኛ ኮር ማዘዣ ጣቢያዎች ላይ ስብጥር የዲሽቃና የሞርተር ጥቃት በመፈጸም ወታደራዊ ማዘዣ ጣቢያዎቹን ሙሉ በሙሉ መቆጣጠር መቻላቸውን የፋኖ ምንጮች ለጣና አረጋግጠዋል። በተጨማሪም በዚሁ የራያ ቆቦና የእጁ ቀጠና የውጊያ ግንባሮች በቃሊም፣ ጎብዬ፣ በሳንቃ ከላይ የተጠቀሱትን ሳይጨምር ሰፊ ቀጠናዎችን በመቆጣጠር የአገዛዙ የምርጫ ድግስ መፈናፈኛ በማሳጣት ምርጫው እንዲቋረጥ መደረጉን ከፋኖ ምንጮች በተጨማሪም ከአካባቢው ነዋሪዎች ያሰባሰብነው መረጃ ያሳያል። በተጨማሪም የ102ኛ ኮር በሮቢትና በመንጀሉ የተወሰኑ አሃዶችን አስርጎ ወደ ከተማ በማስገባት በከፈቱት ማጥቃት ምርጫውን ሙሉ በሙሉ ማስቆማቸውን ገልጸዋል። የብልጽግና ሰራዊት በበኩሉ በሆርማትና በቆቦ ከተማ በቅርብ ርቀት ኢንዱስትሪ መንደር በመሆን ኢላማ የሌለው ተከታታይ የመድፍ ድብደባ እንደፈጸመ ከመድፍ በተጨማሪ ቢኤም
107 ዙ 23 እንደተጠቀመ የፋኖ ምንጮች ገልጸዋል። በተለይም ጎለሻሽ ፈራው መንደር አካባቢ በተፈጸመ የመድፍ ድብደባ ወደ መቀሌ የሚሄድ የመብራት ታወር ተመቶ እንደወደቀ የፋኖ ምንጮች ለጣና አረጋግጠዋል። በተመሳሳይ የውጊያ መረጃ በዚሁ የወሎ ቤት አማራ ቀጠና ላስታ ግንባር በርካታ አውደ ውጊያዎች መካሄዳቸውን ሰምተናል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር በተለያዩ የአውደ ውጊያ ግንባሮች ማለትም ግዳን ወረዳ ይባር ወይራበር ግንባር፣ ጋዝጊቢላ ወረዳ ላልኪው ዘው ማርያምና ማርያም አምባ ግንባርና ላስታ ወረዳ ብልባላ ዳቢያና ጸዳ ግንባር፣ መቄት ወረዳ ገረገራና ፍላቄት ግንባር በከፈተው ማጥቃት ምርጫውን ሙሉ በሙሉ ሊባል በሚችል መልኩ ማስቆም መቻሉን በይፋይ የግንባር መረጃው ላይ አመላክተዋል። ዛሬ ግንቦት 24 ቀን ከንጋቱ 12 ሰዓት ጀምሮ ለሙሉ ቀን እስከ አመሻሽ 12 ሰዓት ድረስ በዘለቀ ውጊያ ያገዛዙ ጦር በሜካናይዝድ የታገዘ የመልሶ ማጥቃት ውጊያ ቢከፍትም ከሰቆጣ ሙጃና ብልባላ ከተማ መድፍ እያስወነጨፈ ቢውልም የፋኖ ኃይሎች በሞርተርና በዲሽቃ ሽፋን እግረኛ ሰራዊቱን ክፉኛ እንደመታው ኮሩ አስታውቋል። እንደ ግንባር መረጃው 303ኛ አሳምነው ኮር ከሚንቀሳቀስባቸው ወረዳዎችና የወረዳ ቀበሌዎች ብልጽግና ከ99% በላይ ምርጫ ያላስመረጠ ሲሆን በጊዜያዊነት ተቆጣጥሯቸው ከነበሩት ላልኪው፣ ብልባላ፣ ሙጃ፣ ወንዳች፣ ኩልመስክ፣ እንጃፋት፣ ድብኮ፣ ገረገራና ፍላቄት ከተሞች ሙሉ በሙሉ ምርጫ የተቋረጠባቸውና ያልተካሄደባቸው ከተሞች መሆናቸውን በይፋይ የግንባር መረጃው ላይ አመላክተዋል። ብልጽግና በተቆጣጠራቸው ከተሞችና አንዳንድ የወረዳ ማዕከላት ላይ ህዝቡ ለምርጫ አልወጣም በማለቱ የፖሊስ ሚሊሻ፣ አድማ ብተናና የመከላከያ ሰራዊት አባላትን ሲቪል በማልበስ በአንዳንድ ቦታዎችም ከነመለያ የደንብ ልብሳቸው በማሰለፍ መራጭ በማስመሰል ቪዲዮና ፎቶ ሲቀርጽ እንደዋለ ከተለያዩ የአማራ ክልል አካባቢዎች ያሰባሰብናቸው መረጃዎች ያሳያሉ። በፋኖ ኃይሎች መንገዶች ከጫፍ እስከ ጫፍ ተዘግተው መጠነ ሰፊ የውጊያ ግንባሮች ተከፍተው በዋሉበት በዛሬው ዕለት ተጨማሪ ዝርዝር የአውደ ውጊያ ውሎ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾች፣ ወደ ሰዓቱ የግንባር መረጃችን እናምራለን። ዛሬ ለተሰኞ ግንቦት 24 ቀን 2018 ዓ.ም በመላው አማራ ክልል የዞን ከተሞችን፣ ስልታዊ ከተሞችንና የወረዳ ማዕከላትን ኢላማ ያደረጉ መጠነ ሰፊ የውጊያ ግንባሮች ተከፍተው ውለዋል። በኩለ ቀን ዘገባችን በአማራ ክልል ከ60 በላይ የውጊያ ግንባሮች ተከፍተው በመላው ክልሉ የተጠናከረ ውጊያ ቀጥሎ መዋሉን ዘገባ ማድረሳችን ይታወሳል። ከሰዓት በኋላና አመሻሹ በቀጠለው ውጊያ የፋኖ ኃይሎች በአይነቱ ልዩ የሆነ የማጥቃት ዘመቻቸውን አስፍተው በመቀጠል መስዋዕትነት የታጀበ ድል በማስመዝገብ ላይ መሆናቸውን ከያውደ ግንባሩ ያሰባሰብናቸው መረጃዎች ያሳያሉ። የውጊያ ግንባሮችም ከ60 ወደ 90 ከፍ ብለው ታይተዋል። የአራቱም እዞች የተጠቃለሉ የውጊያ መረጃዎች ይፋ በሚሆኑበት ጊዜ የውጊያ ግንባሩ ከ100 በላይ ሊሻገርም ይችላል። የብልጽግናው አገዛዝ በበኩሉ የዞን ከተሞችንና ስልታዊ ጠቀሜታ ያላቸው ከተሞችን በጦር ሄሊኮፕተሮችና በሰው አልባ አውሮፕላን ድሮን ለመጠበቅ አየር ኃይሉን በሙሉ አቅሙ ወደ ውጊያ ማስገባቱ ታውቋል። በዛሬው አውደ ውጊያ ውሎ በርካታ የክልሉ ከተሞች የምርጫ ጣቢያ ድንኳኖች የቁስለኛ ማረፊያ ሆነው የዋሉ ሲሆን ህዝብ ከቤት ባለመውጣት የምርጫ ተቃውሞውንም አሳይቷል። ምንም እንኳ የዛሬ አውደ ውጊያ መረጃ ከቁጥር በላይ ቢሆንም ዋና ዋና የውጊያ ግንባሮችን ጨምሮ ጠንካራ ውጊያ የተካሄደባቸውን የውጊያ ቀጠናዎች ከዚህ እንደሚከተለው በየክፍለ ሀገሩ በዝርዝር ለማቅረብ እንሞክራለን። በቅድሚያም በሸዋ ቀጠና በተካሄደ አውደ ውጊያዎች ስንጀምር ገና ከሌሊቱ ጀምሮ በሸዋ ቀጠና በድሮንና በከባድ መሳሪያ የታጀበ አውደ ውጊያ በሸዋ ከተሞች ተጀምሮ ሙሉ ቀን ከባድ ፍልሚያ ሲደረግ ውሏል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ በአገዛዙ ሰራዊት ላይ የተቀናጀ ጥቃት ሲፈጽም ከ95% በላይ የምርጫ ድራማውን ማክሸፉን እዙ በግንባር መረጃው ላይ ገልጿል። በዓለም ታሪክ ታይቶ የማይታወቀው የአምባገነኑ ብልጽግና አገዛዝ የሚመራው ህዝብ ለዳግም የባርነት ዘመን ነጻ የውል ስምምነት ለማድረግና በአንድ ፓርቲ ውድድር ውጤቱን ቀድሞ የታወቀው የብልጽግና የይስሙላ ምርጫ ትወና ድራማ በአስተዋዩ ህዝባችን በጀግናዊ ሰራዊታችን ጥረት ከ95% በላይ የሚሆነው የሸዋ ቀጠና ሙሉ በሙሉ ከምርጫ ክልል ውጭ እንዲሆን ተደርጓል ያለው እዙ ዛሬ ግንቦት 24 ቀን 2018 ዓ.ም አደርገዋለሁ ብሎ ያቀደው የጨረባ ምርጫ በመራቤቴ አውራጃና በሜዳራማ ወረዳ ዙሪያ በሁሉም ቀበሌዎች በሸዋ ጠቅላይ ግዛት አሳምነው ዕዝ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር አሃዶች ባደረጉት የተጠና ኦፕሬሽን ሙሉ በሙሉ መክሸፉን ኮሩ በመረጃው ላይ ገልጿል። አጼ ዳዊት ክፍለ ጦር ባደረገው የተጠና ኦፕሬሽን በሬማ ከተማና በአካባቢው በጠባቢት ባፈርደ ባይኔ በሬማ ድሬ ቀበሌዎች እንዲሁም በሚዳ ወረዳ ዙሪያ በተጎራ በምናዜና በተለያዩ ቀበሌዎች ላይ የጨረባ ምርጫ ሙሉ በሙሉ ያከሸፈ ሲሆን በምርጫ አስፈጻሚው የ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ ድል መጎናጸፍ በርካታ ሚኒሾች ላይ የማያዳግም እርምጃ መውሰዱንም አስታውቋል። አነጋጋሪ ጀምሮ ደብረ ብርሃን ዙሪያ በሁሉም አቅጣጫ ሸዋሮቢት ከተማ፣ መራቤቴ ዙሪያ፣ ደብረሲና ከተማ፣ መኮይ፣ ሚዳሬማ፣ አጣዬ፣ ምንጃር አረርቲ፣ ግሽራቤል፣ መንዝ ሞላሌ፣ አገረ መራይም፣ በረህት፣ ሞርትና ጅሩ፣ ሞጃና ወደራ፣ አንሳሮ ውጊያ የተካሄደ መሆኑን በእዙ በግንባር መረጃው ላይ ሲገልጽ በሸዋሮቢት ከተማ አቅራቢያ በንጹሃን ላይም በከባድ መሳሪያ ጉዳት እንደደረሰ ገልጸውልናል። በእንዲህ እንዳለ በሸዋ ሲያ ዋዮ ደብር ወረዳ በሐዘን ላይ የነበሩ ሐዘንተኞች
ሟች በምን እንደሞተ ባይታወቅም ያገዛዙ ሰራዊት ልጃችሁ እኛን ሲዋጋ ነው የሞተው ተነሱና ምርጫ ምረጡ በማለት አስከሬን አስቀምጠው ሙሉ ሀዘንተኞች በሰደፍ እየደበደበ አሰልፈው ምርጫ ጣቢያ በመውሰድ ፖለቲካ መስሪያ እንዳደረጓቸውና በሀዘናቸው ላይ መከራ እንደጨመሩባቸው ከቦታው የጣና ምንጮች መረጃውን አድርሰውናል። የመንግስት ሚዲያዎች ደግሞ ሀዘንተኞች አስከሬን ትተው ለምርጫ ትኩረት ሰጥተው መረጡን እያሉም ዘግበዋል። በጎጃም ቀጠና ፍኖተ ሰላም ከተማ አሁን አመሻሹ ላይ በፋኖ ቁጥጥር ስር ሆናለች። በቀኑ ዘገባ እንደተገለጸ ነው ቴዎድሮስ ዕዝ በ47 ቦታዎች ላይ አውደ ውጊያ ጀምሮ በአገዛዙ ላይ ከባድ ምት እያሳረፈበት እንደሚገኝ ታውቋል። አገዛዙ ምርጫ ብሎ በሚቀልድበት ቀን አፋብን ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሙሉ ጎጃም ውጊያ ከፍቶ አድሯል። በርካታ የነፍስ ወከፍ መሳሪያና የቡድን መሳሪያ በማድረግ ምሽጎችን በመደምረስ አገዛዙን በማስወገድ ከተማ መቆጣጠርም ተችሏል። 105ኛ ኮር 10 ቦታዎች ላይ ውጊያ ከፍቷል። 102ኛ ኮር 13 ቦታዎች ላይ ውጊያ ሲከፍት 109ኛ ኮር 7 ቦታዎች ላይ 201ኛ ኮር 9 ቦታዎች ላይ 206ኛ ኮር 5 ቦታዎች ላይ ውጊያ በመክፈት በአገዛዙ ላይ ከባድ ምት እያሳረፉበት ይገኛሉ። በአሁኑ ሰዓት ደግሞ ፍኖተ ሰላም ከተማን ጨምሮ በርካታ ከተሞች በፋኖ ቁጥጥር ስር ሲገቡ በርካታ ምርኮኞች መኖራቸውንም እዙ በላከው መረጃ ላይ ተገልጿል። ወደ ወሎ ቤት አማራ ስናመራ በሁሉም የወሎ ቤት አማራ ቀጠና ከባድ ውጊያዎች እየተደረጉ ነው። ራያ ቆቦ ግንባር፣ ቀዮ ጋሪያ፣ ጮቢበር፣ ሆርማት፣ መንጀሎ፣ ሮቢት፣ ጎብዬ፣ ላስታ ግንባር፣ በላሊበላ ዙሪያ ድብኮ፣ ብልብላ፣ ይባር፣ ወንዳች፣ ጋሸና ግንባር፣ በስታይሽ፣ በደላንታ፣ በመቄትና በዋርላ፣ ደሴና አምባሰል ግንባር፣ ኩታበር፣ በተንታ፣ በደሴ ዙሪያ አልቡኮ፣ በሃብሩ፣ ምዕራብ ወሎ ቤት አማራ ግንባር፣ በመቅደላ፣ ደብረ ዘይት፣ መካነ ሰላም፣ ሳይንት አማራ ሳይንት፣ ወግዲ፣ ለላ ወረዳ ሙሉ በሙሉ በሁሉም ቀበሌዎች በልጓማ፣ መቅደላ፣ ቢሊ፣ ወርቅ ማውጫ እንደዚሁም በለጋምቦ ወረዳ ያልተቋረጠ አውደ ውጊያ እየተደረገ ይገኛል። በመጨረሻም ወደ ጎንደር ቀጠና ስናመራ በጎንደር የዞን ከተሞችን ጨምሮ ከባድ አውደ ውጊያ ሲደረጉ ውሏል። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ዘመቻ ሰማዕታት ብሎ ባወጀው አውደ ውጊያ የደቡብ ጎንደር መቀመጫ የሆነችው ደብረ ታቦር ከተማን ጭምር ምርጫው ተቋርጦ የከተማው ጦር ሜዳ ሆነው ውለዋል። ድንኳኖች ደግሞ የቁስለኞች ማከሚያ ሲሆኑ ውለዋል። በብናት፣ ጎኋላ፣ አምባሳሜ፣ ማክሰኝት፣ አርባያ፣ ማሰሮ፣ እንዳቤት፣ ጃንሱማ፣ አብርሃጅራ፣ ሻውራ፣ አዲስ ዘመን፣ ሚካኤል ደብር፣ ሽንፋ፣ ቅራቅርና ሌሎችም ከተሞች ላይ ከባድ ትንቅንቅ የተደረገ ሲሆን አፋብን ጎንደር ጠቅላይ ግዛት በላይ ዕዝ በርካታ ያገዛዙን ሰራዊት ምርኮኛ ሙትና ቁሰኛ ማድረጉን ምርጫውም አለመካሄዱን በግንባር መረጃው ላይ አመላክቷል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። የግንባር ዘጋቢያችን ባደረሰን መረጃ ላይ እንደተመላከተው በዛሬው የአማራ ክልል ሁኔታ የህዝብ ወገንተኝነት ያሸነፈበት ውሎ እንደሆነ ጥቅል መረጃዎች ያሳያሉ። የከሰመው 7ኛው ሀገራዊ ምርጫና የፋኖ ስምሪት ገዢው ፓርቲ ራሱ መራጭ ራሱ አስመራጭና ተመራጭ በሆነበት መድረክ የህዝብን ይሁንታ ለማግኘት የከፈተውን የፖለቲካ ቲያትር በአራቱም የአማራ ክፍለ ሀገራት ሙሉ በሙሉ ሊባል በሚችል መልኩ ሳይሳካ ቀርቷል። የህዝብን ድምፅና ፍላጎት ያላካተተው ይኸው የአገዛዙ ወታደራዊ ምርጫ በየክፍለ ሀገሩ የተለያዩ አካባቢዎች ባዶ ኮሮጆ ውስጥ የህዝብ ድምፅ ሳይሆን የራሱን ድምፅ ራሱ እንዲሞላ አድርጎታል። የየአካባቢው የብልጽግና ስብስብ የወደቀውን ህጋዊነት ተቀባይነት ለመታደግ ሲል በእድሜ የገፉ እናቶችን ጭምር በግዴታና በማስፈራራት ወደ ምርጫ ጣቢያዎች ለማሰለፍና ድራማውን ለማሳመር ከፍተኛ ጥረት ቢያደርግም በስተመጨረሻ ግን ሳይሳካለት እንደቀረ ራሱ ምርጫ ቦርድ ባወጣው መግለጫ ላይ ተመላክተዋል። ምርጫ ቦርድ ዛሬ ግንቦት 24 ቀን ረፋድ ላይ በሰጠው አስቸኳይ መግለጫው ላይ እንዳመላከተው በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች አልተከፈቱም። እንደ ቦርዱ ይፋዊ መግለጫ በአማራና ኦሮሚያ ክልሎች የድምፅ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉ አምኗል። የምርጫውን ሂደት ለማስፈጸም የተንቀሳቀሰው የብልጽግና የምርጫ ሰራዊት ከህዝቡ የገጠመው ፍጹም እምቢተኝነትና መገለል የድርጅቱን የፖለቲካ ክንፍ ሙሉ በሙሉ የሰበረና አከርካሪውን ያደቀቀ ሆኗል። ይህ ክስተት በምልአት የተንቀሳቀሰው የአማራ ህዝብ ለማንነቱ ለክብሩና ለታሪካዊ ወገንተኝነቱ የቆመ መሆኑን በድጋሚ በተግባር ያስመሰከረበት ውሎ ሆኖ ታይቷል። የኦነግ ታጣቂ ኃይሎች ተጨማሪ ከተማ በመቆጣጠር እስር ቤት ሰብረው ከ450 በላይ እስረኞችን አስመለጡ። 2000 ሚሊሻዎች ትጥቅ በፈቱበት በዚህ የውጊያ ቀጠና በርካታ የብልጽግና ምርጫ ኮረጆዎች በቁጥጥር ስር ሲውሉ፣ በሌላ በኩል የአንድ ተፎካካሪ ፓርቲ ምርጫ ታዛቢዎች መደብደባቸው ተሰምተዋል። የኦነግ ታጣቂ ኃይሎች በሁለት የወለጋ ዞኖች የውጊያ ማጥቃት ከፍተው መዋላቸው ተሰማ። ታጣቂ ቡድኑ በሆሮ ጉዱሩ ወለጋና በምስራቅ ወለጋ ዞን የተለያዩ አካባቢዎች ከባድ ማጥቃት መሰንዘሩን የአካባቢው ምንጮች ለጣቢያችን ጠቁመዋል። ታጣቂ ቡድኑ
በሁለቱም ዞኖች በሆሮ ጉሩ ወለጋና በምስራቅ ወለጋ ሀሩ፣ ሊሙ ገሊላ፣ ሰቀላ፣ ሲቡስሪ የተባሉ ወረዳዎችን ጨምሮ 5 ወረዳዎችን ከመቆጣጠሩ በተጨማሪ ሳሲጋ የተባለች ሌላ ከተማ መቆጣጠሩ ተሰምቷል። የኦነግ ታጣቂ በተቆጣጠራቸው አካባቢዎች የሚገኙ እስር ቤቶችን በመስበር 450 እስረኞችን ከስር ማስመለጡን ከስፍራው የወጡ መረጃዎች ያመላክታሉ። ባለፈው ግንቦት 22 ቀን በዚሁ የሆሮ ጉሩ ወለጋ ዞን ቀጠና 285 እስረኞችን በተመሳሳይ መልኩ እስር ቤት ሰብሮ ከስር ማስመለጡን በተመለከተ መዘገባችን ይታወሳል። በሌላ በኩል ታጣቂ ኃይሉ በተቆጣጠራት ሳሲጋ ከተማ እስከ 2000 የሚደርሱ ሚሊሻዎች ትጥቅ እንዲፈቱ ማድረጉን ከአካባቢው የሚወጡ ወታደራዊ መረጃዎች ያሳያሉ። ትጥቅ እንዲፈቱ የተደረጉ ሚሊሻዎች የብልጽግናን የምርጫ ኮሮጆዎች የተቀመጡባቸውን እንዲያሳዩ በማድረግ የምርጫ ኮሮጆዎቹ በታጣቂ ኃይሉ ቁጥጥር ስር ውለዋል የተባለው። ከዚህ ጋር ተያይዞ ኦህዴድ ብልጽግና በሌሎች አካባቢዎች የነበሩ የምርጫ ኮሮጆዎችን በትናንትናው ዕለት ኮሮጆዎቹ ተሞልተው ወደ ዞን ከተሞችና ወደ ወታደራዊ ካምፖች እንዲመለሱ መደረጋቸው ታውቋል። ብልጽግና በከፍተኛ ወታደራዊ ስምሪት ካካሄደው ከዛሬው ድምጽ መስጫ ቀን አስቀድሞ በትናንትናው ዕለት ምርጫውን ያጠናቀቀው በተለይም ጦርነት በበረታባቸው በአማራና ኦሮሚያ ክልል ነው። ከዚሁ የብልጽግና የምርጫ ግርግር ጋር በተያያዘ የምርጫ ታዛቢዎች ድብደባ እንደተፈጸመባቸው ተሰምተዋል። የምርጫ ታዛቢዎቹ እንደተደበደቡበት ያስታወቀው ጎጎት የተሰኘው ፓርቲ ነው። በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ሲል ጎጎት ፓርቲ ይፋ ባደረገው መረጃ ላይ አመላክተዋል። ፓርቲው በይፋዊ የፌስቡክ ገጹ እንዳብራራው ፓርቲው ይንቀሳቀስበት የነበረው ሞተር ተነጥፏል። የምርጫ ወረቀት በፌስታል ይዘው ሲበትኑ ተመልክተናል። ለምርጫ ቦርድ ምርጫው እንዲቆም አሳውቀናል በማለት ከምርጫ ቦርድ አስቸኳይ ምላሽ እንደሚፈልግ አስታውቋል። የማዕከላዊ ኢትዮጵያ ክልል ዋና ምርጫ አስተባባሪ አቶ ነጋሽ በጉዳዩ ላይ ተጠይቀው በሰጡት ምላሽ ጎጎት ፓርቲ በማዕከላዊ ኢትዮጵያ ወልቂጤ ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ማለቱን ተከትሎ ወደ ቦታው አስተባባሪዎች ልከው ማጣራታቸውን ገልጸው ጥቃቱን አስተባብለዋል። የህወሓት ታጣቂዎች በአፋር ክልል አዋሳኝ ጥቃት ሰነዘሩ። በጥቃቱ የሰዎች ህይወት መጥፋቱ ታውቋል። የህወሓት ታጣቂዎች ዛሬ ግንቦት 24 ቀን በአፋር ክልል ጥቃት መክፈታቸውን የአካባቢው የመረጃ ምንጮች ለጣና አረጋግጠዋል። በዛሬው ድንገተኛ ማጥቃት 2 የአፋር ወጣቶች ከታጣቂዎች በተተኮሰ ጥይት መሞታቸውን ሰምተናል። ይህንን ተከትሎ በአካባቢው ህዝባዊ ቁጣ ተቀስቅሷል። በአፋር ክልል ዞን 2 መጋሌ ወረዳ በሄዳና አራዶም ቀበሌዎች 2 የአፋር ወጣቶች በህወሓት ታጣቂዎች መገደላቸውን ተከትሎ የአካባቢው ማህበረሰብ ከፍተኛ ቁጣውን በማሰማት ላይ መሆኑን የአካባቢው የመረጃ ምንጮች ለጣና ገልጸዋል። በአካባቢው ህወሓት ጦርነት ሊቀሰቀስ ይችላል የሚለው ስጋት ከመጨመሩ ጋር ተያይዞ ነዋሪዎች በመሸሽ ላይ መሆናቸው ታውቋል። ቶንሳ ተብሎ በሚጠራው ቀበሌ የሚኖሩ የአፋር ተወላጆች ግጭት በመስጋት አካባቢው ለቀው የወጡ ሲሆን በዚሁ ቀጠና ጥቃት በመክፈት 2 የአፋር ወጣቶች የገደላቸው አርሚ 24 የተሰኘው የታጣቂ ቡድን አደረጃጀት እንደሆነ ለጣቢያችን በደረሰው መረጃ ላይ ተመላክተዋል። የህወሓት ታጣቂዎች ከሰሞኑ ወደ አማራ ክልል ዘልቀው በመግባት ውጊያ መክፈታቸውን መዘገባችን ይታወሳል። ታጣቂዎቹ በወሎ ቤት አማራ ዋግምራ ዞን የአንድ ወረዳ ከተማ በተቆጣጠሩበት ውጊያ ይህ ነው የሚባል ጠንካራ ውጊያ እንዳልገጠማቸው ነው የታወቀው። በኮረም ግንባር ወደ ሰቆጣ ባለው መስመር ጻታ ተብላ የምትጠራ የወረዳ ከተማ የተቆጣጠሩ የህወሓት ታጣቂዎች ወደ ከተማዋ ዘልቀው የገቡት ያለምንም ጠንካራ መከላከል ነው ያሉት የመረጃው ምንጮች በከተማው የመከላከያ አባላትን ጨምሮ በጻታ ወረዳ የነበሩ የወረዳ ሚሊሻዎችና በአካባቢው የነበሩ የትግራይ ሰላም ኃይሎች ከተማዋን ያለምንም ጠንካራ መከላከል ለህወሓት ታጣቂዎች ጥለው መውጣታቸውን ገልጸዋል። የህወሓት ታጣቂ ኃይሎች ከግንቦት 21 ቀን ጀምሮ ወደ አማራና አፋር አዋሳኝ አካባቢዎች ከፍተኛ ወታደራዊ እንቅስቃሴ በማድረግ ላይ እንደሚገኝ መረጃዎች ያሳያሉ። መቀሌን ጨምሮ በራያ ኮረምና አፋር ግንባር፣ በወልቃይትና ጠለምት ግንባር፣ ተከዜ ቀጠና በርካታ ቦታዎችን የሸፈነ አዲስ ወታደራዊ ስምሪት መደረጉን የጣና ወታደራዊ ምንጮች ጠቁመዋል። በተንቤን ወደ ዋግምራ ግንባር ከቅዳሜት እስከ ሐሙሲት አርሚ 26ና የአገው ታጣቂዎች ስምሪት ሲወስዱ፣ በኮረም ግንባር ደግሞ አርሚ 31 ከነ ሜካናይዝድ አቅሙ ተሰማርቷን ያሉት ወታደራዊ ምንጮች አርሚውና የአርሚው 3 ኮሮች በኮረም ሰቆጣ ዛታ ግንባር በሐሙሲትና ሰቆጣ አቅጣጫ ላስታ መገንጠያ ስምሪት ሲሰጣቸው፣ በራያ አላማጣ፣ መረዋ፣ ሶሪያና ላሊበላ ግንባር ደግሞ አርሚ 24 አዲስ የውጊያ ስምሪት ተሰጥቶታል ያሉት ወታደራዊ ምንጮቹ አክለው በአፋር ትይዩ ባሉ መስመሮች ከመቀሌ በስተ ምስራቅ አቅጣጫና በራያ ዘቦ ዋጅራት ቀጠና ከባድ ውጊያ ይኖራል በሚል 3 አርሚዎች ሙሉ ኃይላቸውን ይዘው እንዲገቡ መታዘዛቸውን ለጣቢያችን በደረሰው ወታደራዊ መረጃው ላይ ተመላክተዋል። ለውጊያ ስምሪት የታዘዙት 3ቱ አርሚዎች አርሚ 15፣ አርሚ 44ና አርሚ 92 ናቸው። በሌላ አቅጣጫ በተከዜ ግንባር በሽሬ ቀጠና እንደ አባጉና እስከ ተከዜ ተንቤን ድረስ ባሉት አካባቢዎች የምስራቅ ጠለምትና የምዕራብ ጠለምት አካባቢዎች 4 አርሚዎች ሙሉ ኃይላቸውን ይዘው እንዲገቡ ስምሪት ተሰጥቷቸዋል ያሉት የመረጃው ምንጮች በወልቃይት ትይዩ ባሉት አካባቢዎች 5 አርሚዎች ዝግጁ እንዲሆኑ ትዕዛዝ ወርዷል ያሉት ይህ ወታደራዊ ስምሪት ከስካሁኖቹ እጅግ የተለየ ነው የሚሉት የመረጃው ምንጮች ሎጂስቲክ በሰፊው የቀረበበትና የሰው ኃይሉ መጠነ ሰፊ ከመሆኑን ባሻገር አዋጊዎቹ አብረው መንቀሳቀሳቸውን የገለጹት ምናልባትም ከሰሞኑ ወደ ሙሉ ግንባር ውጊያ ሊቀየር
እንደሚችል ወታደራዊ ስምሪቱ ያሳያል ሲሉ ገልጸዋል። ከዚህ የጦርነት ዝግጅት ጋር ተያይዞ ለመቀሌ ልዩ ጥበቃ በሚል አርሚ 22 እና አርሚ 42 ስትራቴጂካዊ ጥበቃ እንዲያደርጉ በሚል ልዩ ወታደራዊ ስምሪት ተሰጥቷቸዋል ያሉት የመረጃው ምንጮች የህወሓት ቁልፍ ወታደራዊና የፖለቲካ አመራሮች ከመቀሌ ውጪ መታየታቸውን ጠቁመዋል። አቶ ተመስገን ጥሩነህ ከምርጫ እንዲሰረዙ የህግ ባለሙያዎች ጥሪ ያቀረቡ። በአማራ ክልል የንጹሃን ደም እንደ ጎርፍ እየፈሰሰ ከተሞች በከባድ መሳሪያና በድሮን ጥቃት እየተገረፉና መላው ክልሉ በጦርነት እሳት ውስጥ እየነደደ ባለበት በዚህ አሰቃቂ ወቅት የብልጽግና ስብስብ ግን የአማራን ህዝብ እልቂትና ሰብአዊ ቀውስ ከምንም ሳይቆጥር የስልጣን እድሜውን ለማራዘም ሌላ የጭካኔ የፖለቲካ ድራማ እየተወነ ይገኛል። ሰሞኑን ታዋቂ ዓለም አቀፍ ሚዲያዎች በአማራ ክልል ስላለው መጠነ ሰፊ ጦርነት፣ የመንግስት መዋቅር ሙሉ በሙሉ መፍረስና የሰብአዊ መብት ረገጣ ተከታታይና አሳሳቢ ሽፋኖችን በሰጡበት ማግስት በባህር ዳር ከተማ የተሰማው ዜና የገዢውን ቡድን እብሪትና ንቀት ለዓለም ያጋለጠ ሆኗል። የብልጽግናው አለቃ አብይ አህመድ ታማኝ አገልጋይ የሆኑት ምክትል ጠቅላይ ሚኒስተር አቶ ተመስገን ጥሩነህ ክልሉ በጦርነት ታምሶ ህዝቡ በከባድ የደህንነትና የኢኮኖሚ ቀውስ ውስጥ ወድቆ በሰላም ወጥቶ መግባት በማይችልበት የጭንቅ ሰዓት በባህር ዳር ምርጫ ክልል የብልጽግና ፓርቲ እጩ ሆነው በመቅረብ ድምፄን ሰጥቻለሁ ሲሉ ታይተዋል። ይህንን ተከትሎ የህግ ባለሙያዎች የሙግት ሀሳብ አንስተዋል። ተመስገን ተወልደው ባላደጉበትና ከዚህ በፊት ባልተመረጡበት ከተማ በእጩነት የቀረቡት የፋኖ ኃይሎች የትውልድ ቦታቸውን የተቆጣጠሩት ከመሆኑ ጋር ይያዛል። ሹመኛው የህግ መሰረት በሌለው አግባብ ባህር ዳር ላይ የምርጫ እጩ ሆነው የቀረቡት በገዢው ፓርቲ ህገ ወጥነት እንደሆነ የህግ ባለሙያዎች አስተያየታቸውን ሰጥተዋል። ይህ ድርጊት መደበኛ የፖለቲካ ውሳኔ ሳይሆን በህዝብ ቁስል ላይ በግልጽ የማላገጥ የህግ የበላይነትን ሙሉ በሙሉ የመቅበርና በምርጫ ቦርድ ቀጥተኛ ተባባሪነት የተፈጸመ አይን ያወጣ ማጭበርበር ነው። ዓለም አቀፍ ሚዲያዎች በግልጽ እንደዘገቡት በአማራ ክልል በአሁኑ ወቅት ሰላማዊ እንቅስቃሴ ቀርቶ መደበኛ የመንግስት መዋቅር እንኳን በሌለበት ሁኔታ ምርጫ ለማካሄድ መሞከር ፍጹም ዘበትና የይስሙላ ድራማ ነው። ነገር ግን ይኸው የጦርነት ፖሊሲ ባለቤት የሆነ አገዛዝ ክልሉን ሰላም ለማስመለስና ለዓለም ማህበረሰብ የውሸት ህጋዊነት ለመሸጥ ከፍተኛ ባለስልጣናቱን በህገወጥ መንገድ በይስሙላ ምርጫ ያለ ማህበራዊ መሰረታቸው እያሳተፈ ይገኛል። ወደ ዋናው የህግ ጥሰት ስንመጣ የአቶ ተመስገን ጥሩነህ የባህር ዳር እጩነት ከኢትዮጵያ የምርጫ ህግ ቃልና መንፈስ ውጭ የሆነ ፍጹም አምባገነናዊ አሰራር የተጫነው ነው። በምርጫ አዋጅ ቁጥር 1162 ህዝባር 2011 አንቀጽ 31 እና የእጩዎች ምዝገባ መመሪያ ቁጥር 7 ህዝባር 2011 አንቀጽ 7 ንዑስ አንቀጽ 1 መሰረት ማንኛውም ሰው በእጩነት ሊወዳደር የሚችለው ምርጫው ከመካሄዱ በፊት ለአንድ ዓመት ያክል በምርጫ ክልል ውስጥ ያለማቋረጥ የኖረ መሆን አለበት ወይም የትውልድ ቦታው በዚያው የምርጫ ክልል መሆን ይኖርበታል። እውነታው ግን ጨለማን ተገን አድርጎ ማጭበርበር አይቻልም። አቶ ተመስገን ጥሩነህ የተወለዱት በምስራቅ ጎጃም ቢቸና እንጂ ከባህር ዳር ጋር ምንም አይነት የትውልድ ትስስር የላቸውም። ከአማራ ክልል ርዕሰ መስተዳድርነታቸው ተነስተው ወደ ፌዴራል ከሄዱ በኋላ ባለፉት 5 ዓመታት ማለትም ከህዳር 2013 ጀምሮ በቋሚነት የኖሩትና የሰሩት በአዲስ አበባ ከተማ በከፍተኛ የስልጣን ማማ ላይ ሆነው ነው። በባህር ዳር ከተማ ላለፉት 5 ዓመታት ያለማቋረጥ አልኖሩም። ቀደም ሲልም በነበረው በ2013 ምርጫ በባህር ዳር የተወዳደሩበት ምንም አይነት የታሪክ መሰረት የለም። መመሪያው በስራ ምክንያት ለቆዩ ሰዎች የሰጠው ልዩ መብት ቀደም ሲል በዚያ ምርጫ ክልል ቋሚ ነዋሪ የነበሩና በስራ ምክንያት የለቀቁ ሰዎች ብቻ በመሆኑ አቶ ተመስገን በባህር ዳር ቋሚ ነዋሪ የነበሩበት የህግም ሆነ የታሪክ መሰረት ሳይኖራቸው ዛሬ በባህር ዳር ህዝብ ላይ በግድና በኃይል ሊጫኑ የይስሙላ ምርጫው ላይ ተመራጭ ሆነዋል። የሚያሳዝነውና የዚህ አገዛዝ አስፈጻሚነቱን ያረጋገጠው ግን ይህንን ግልጽ ህገወጥነት እያየ እንዳላየ የሚያልፈው የገዢው ፓርቲ የኪስ መሳሪያ የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ ማፈሪያ ዝምታ ነው። ህግ ለሁሉም እኩል መሆን በነበረበት ሀገር ለተራው ዜጋና ለተቃዋሚ ፓርቲ አባላት በጥብቅ የሚተገበረውና የመኖሪያ ቦታ አታሟሉም በሚል እጩዎቹን ሰርዞ ፓርቲዎችን የሚያውከውና የሚያሳድደው ምርጫ ቦርድ ለገዢው ፓርቲ ከፍተኛ ባለስልጣናት ሲሆን ግን ህጉን አጣጥፎ ይተኛል። አቶ ተመስገን ጥሩነህ በባህር ዳር ለመወዳደር የሚያስችላቸው ምንም አይነት የህግ መሰረት ሳይኖራቸው ቦርዱ ዝምታን መምረጡ ተቋሙ ነጻና ገለልተኛ ሳይሆን የብልጽግና የፖለቲካ ክንፍ መሆኑን በድጋሚ ያረጋገጠበት ክስተት ሆኗል። የአማራ ህዝብ በህይወት የመኖር መብቱ ተነፍጎ ህልውናው አደጋ ውስጥ ገብቶ በጦርነት በእልቂት እየታመሰ ባለበት በዚህ ወቅት ይህንን የመሰለ የይስሙላ የህግ ጥሰት የተሞላበት ምርጫ የምርጫ ማጭበርበር መፈጸም የህዝብ እልቂት ቀጣይነት እንዲኖረው ያለመ ነው። የህግ የበላይነት ሙሉ በሙሉ ካልፈረሰ በቀር ምርጫ ቦርድ ይህንን የአድሎና የወገንተኝነት አሰራሩን በአስቸኳይ አቁሞ መመሪያ ቁጥር 7 ህዝባር 2011ን በትክክል በመተግበር አቶ ተመስገን ጥሩነህን ከምርጫ ሊሰርዛቸው ይገባል የሚለው አስተያየት የህግ ባለሙያዎች ነው። የህግ ባለሙያዎቹ የራሱን የአገዛዙን ህግ ጠቅሰው እንዲህ ቢከራከሩም ከህግ በላይ የሆነው አገዛዙ በዛሬው ዕለት ውጤቱ ቀድሞ የታወቀውን የጨረባ ምርጫ በአሸናፊነት ተወጣሁት ብሎ ሊያውጅ ሰዓታት ቀርተውታል።
የአፍሪካ ቀንድ ቀጠና ውጥረት ጨምሯል። የሱዳን ጦር በኢትዮጵያ ድንበርና በኢትዮጵያ ግዛት እስከ 40 ኪሎ ሜትር የገባ ሙሉ ወታደራዊ ድል ሊያውጅ መሆኑ ተሰምቷል። ጦሩ የመጨረሻዋን ቁልፍ ከተማ በሰዓታት ውስጥ ነፃ እንደሚያወጣ አስታውቋል። በሌላ ቀጠናዊ መረጃ ሶማሊያ በኬንያ የሚገኝ አምባሳደሯን በአስቸኳይ ወደ ሀገሯ መጥራቷን ተከትሎ በናይሮቢና ሞቃዲሾ መካከል ውጥረት ተፈጥሯል። ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና አዳዲስ የጦር ግንባሮች በመፈጠር ላይ ናቸው። የሱዳን የውክልና ጦርነት ተስቦ ወደ ኢትዮጵያ በገባበት በዚህ ጊዜ የሱዳን ጦር ወሩን በኢትዮጵያ ድንበር በኩል ባለችው ብሉ ናይል ግዛት የቀጠለውን የጦር ዘመቻ ሙሉ ድል ጨበጥኩ ሲል ሊያውጅ መዘጋጀቱ ተሰምቷል። ባለፉት 4 ሳምንታት በድንበሩ አቅራቢያ በርካታ ስፍራዎችን ከብልጽግና ጦር ጋር የሱዳን ፈጥኖ ደራሽ ኃይሎችና ከሱዳን ህዝቦች ነጻነት ንቅናቄ ማስለቀቅ የቻለው የሱዳን ብሔራዊ ጦር አሁን ሙሉ አቅሙን ወደ ግዛቷ ዋና ከተማ ኩርሙክ አድርጓል። የግዛቷ አስተዳዳሪ አልፋኪ ዋነኛ ከተማ በሰዓታት ውስጥ ነጻ ትወጣለች ሲሉ መናገራቸውን ሱዳን ሆራይዘን የተሰኘ የዜና ምንጭ በዘገባው አመላክቷል። አስተዳዳሪው የሱዳን ጦር በብሉ ናይል ግዛት ዋነኛ ከተማ ኩርሙክ ደቡባዊ ክፍል በሱዳን ጦር ኃይሎች ብልጫ እየተያዘበት መሆኑን ገልጸዋል። ፈጥኖ ደራሽን ከከተማው አስወጥተን የከተማውን ነጻነት የምናወጅበት ጊዜ በሰዓታት ውስጥ ነው ሲሉ ተናግረዋል። አስተዳዳሪው የከተማው የውጫዊ ክፍል የመከላከያ መስመር መድረሱን ነው የገለጹት። ከከተማዋ አዋሳኝ የሆኑ 3 ስፍራዎችን ማለትም አልባራካ፣ ሀር አልቃናና ሀር ሀላቢያ የሚሰኙትን የሱዳን ጦር በእጁ አስገብቷል ብለዋል። ስፍራዎቹ በሱዳን ህዝቦች ነጻነት ንቅናቄ ሰሜን ኃይሎች ተይዘው የነበሩና በንቅናቄው እውቅ መሪ ጆሴፍ ቱካን ይመሩ እንደነበር ገልጸዋል። አስተዳዳሪው እንደገለጹት እነዚህ ስፍራዎች በሱዳን ብሔራዊ ጦር እጅ መግባታቸው ጦሩ ወደ ኩርሙክ ከተማ ለመግባት እያደረገ ያለውን ጥረት አይቀሬ አድርጎታል። ጉዳዩ የሰዓታት ጉዳይ ነው ሲሉ የአልቡርሃን ጦር የኢትዮጵያ አዋሳኝ የሆነችውን የድንበር ከተማ ሊቆጣጠር መሆኑን አውጀዋል። የኩርሙክ አስተዳዳሪ ለዜና ምንጩ በጉዳዩ ላይ በሰፊው እንዳብራሩት ከሆነ በከተማዋ በቀጣይ የማይቀረውን ሽንፈት ተከትሎ በሳምንቱ ከባድ ትርምስ ይፈጠራል። ከወዲሁ የህዝብ ሀብት ላይ ውድመትና ዘረፋ እየተፈጸመ ይገኛል ሲሉ ገልጸዋል። የብልጽግናው አገዛዝ የጦር አጋር የሆነው የሱዳን ፈጥኖ ድራሽ ኃይል ሆስፒታሎች፣ የገበያ ማዕከላትን ጭምር ዘረፋ ፈጽሟል ያሉት አስተዳዳሪው የኩርሙክ ነጻነት አሁን በሰዓታት ውስጥ ነው ሲሉ ገልጸዋል። ይህ በእንዲህ እንዳለ ሶማሊያ በኬንያ ያላትን አምባሳደር በአስቸኳይ ወደ ሀገሯ መጥራቷ ተሰምተዋል። በኬንያ የሶማሊያ አምባሳደር የሆኑት ጅብሪል አብዱሌ ለተገንጣዩ ግዛት ሶማሌላንድ እውቅና ከሰጠችው እስራኤል አምባሳደር ጋር ጎን ለጎን ሆነው ፎቶ መነሳታቸውን ተከትሎ በሶማሊያ ማህበራዊ ሚዲያ ከፍተኛ ቁጣን ቀስቅሰዋል። ናይሮቢ ላይ በተዘጋጀ የግብርናና ንግድ ኮንፈረንስ ላይ የሶማሊያው አምባሳደር ከእስራኤሉ ጎን ሆነው ፎቶ መነሳታቸው ለውዝግቡ ምክንያት ሆኗል። የኬንያ አቮካዶ ማህበረሰብ ባዘጋጀው የአቮካዶ ምርት ኤክስፖ ላይ አምባሳደሩ የእስራኤል ልኡካን ባሉበት መገኘታቸው ተቀባይነት የለውም ሲሉ ሶማሊያውያን ተችተዋቸዋል። የሶማሊያ ውጭ ጉዳይ ሚኒስተር ክስተቱን በተመለከተ የውስጥ ምርመራ መጀመሩን ገልጸዋል። አምባሳደሩ ክስተቱ ላይ እንዲገኙ አግባብ ያለው አሰራር ስለመከተላቸው የተመለከትኩት ነው ብለዋል። የሀገሪቱ ፕሬዝዳንት ሀሰን ሼክ መሐመድ በጉዳዩ ላይ ማብራሪያ እንደተደረገላቸው የውጭ ጉዳይ ሚኒስተሩ አክሎ ገልጸዋል። አምባሳደሩ ከእስራኤል ልኡክ ጋር ፎቶ ከመነሳታቸው አንድ ቀን ቀደም ብሎ የሶማሊያ ፕሬዝዳንት ሀሰን ሼክ መሐመድ እስራኤልን ጠላት ሀገር ሲሉ በሶማሊያ መንግስታዊ ሚዲያ ገልጸው ነበር። እስራኤል ለፍልስጤም ህዝብ ጠላት ናት ብለዋል። ለሶማሌላንድ እውቅና በመስጠትና የሀርጌሳን መንግስት በወታደራዊ ድጋፍ በማገዝ የሶማሊያን አንድነት ለመበተን የምትሰራ ሀገር ናት ሲሉም ወንጅለዋታል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር